ኮሎኔል ደመቀ ዘውዱ የፌዴሬሽን ምክር ቤት ስለ ወልቃይት ራያና ጠለምት የተላለፈውን ውሳኔ ሲያደንቁም የትግራይ ኃይሎች ደግሞ ቀይ መስመራችን ታልፏል ሲል አስጠነቀቀም። በአፋር ክልል የሚገኘው የሀራ መሬት ታጣቂዎችም ውሳኔውን በመቃወም አቋማቸውን አሰምተዋል ተብሏል። በወልቃይት ራያና ጠለምት ያለው ውጥረት እየተካረረ መሄዱ እየተነገረ ነው። ግብጽ ኢትዮጵያ የባህር በር የማግኘት ግስጋሴዋን እንደምትደግፍ ተነገረም። ድጋፌን የማደርገው በአባይ ግድብ ዙሪያ ያሉኝን ጥያቄዎች ኢትዮጵያ ከመለሰች ብቻ ነው ብላለች። እያሰሩ እያስፈራሩ መልቀቅና ማሳደድ ጤናማ አይደለም ሲል ኢህአፓ ፓርቲ ቅሬታ አቀረበም። በአርባ ምንጭ የሚገኘው የኢህአፓና ትብብር ፓርቲ በፓርቲው አመራሮች ላይ ጫና እየደረሰባቸው ነው ብሏል። ከ1300 በላይ ያለ ምክንያት የታሰሩ ዜጎችን አስፈታሁ አለ ኢሰመኮም። ካስፈታዋቸው እስረኞች መካከል በቁጥር የሚበዙት በኦሮሚያ ክልል የሚገኙ ናቸው ብሏል። ሰላም ጤና ይስጥልን። ይህ አቤር ሚዲያ ነው። ቻናሉን ላይክ፣ ሸርና ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ መረጃዎቹ አልፈናል። የፌዴሬሽን ምክር ቤት ውሳኔ ታሪካዊ እርምጃ ነው ሲል ኮሎኔል ደመቀ ዘውዱ የሚመሩት ኮሚቴ አቋሙን አሳወቀም። በአንጻሩ የትግራይ ኃይሎች በወልቃይት ጉዳይ የፌዴራል መንግስት ላይ ቀይ መስመራችን አልፏል በሚል የተቀናጀ ተቃውሞ ከማሰማት አልፈው እርምጃ እንደሚወስዱ መዛታቸው ተሰምቷል። በአፋር ክልል የሚገኘው የሀራ መሬት ታጣቂ ኃይልም ተቃውሞውን አሰምቷል። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል ዋና አስተዳዳሪ በሆኑት ኮሎኔል ደመቀ ዘውዱ ሰብሳቢነት የሚመራው የማንነት አስመላሽ ኮሚቴ ለምክር ቤቱ ውሳኔ መስጠቱ ተነግሯል። ኮሚቴው ለምርጫ ቦርድና ለፌዴሬሽን ምክር ቤት በጻፈው ደብዳቤም ውሳኔውን ለዓመታት የፖለቲካ መብታቸው ተገፎ ለኖሩ ዜጎች የዲሞክራሲ ጭላንጭል የፈነጠቀ ታሪካዊ እርምጃ መሆኑን ገልጿል። ኮሚቴው የሚያቀነቅነውን የማንነት ጥያቄ ለመፍታት እንደ አንድ እርምጃ እንደሚቆጥረው አስታውቋል። ይሁን እንጂ ይህን ምርጫ ለማስፈጸም የመንግስት ጥበቃና የምርጫ ቦርድ ገለልተኛ አፈጻጸም አስፈላጊ እንደሆነ ጠቅሷል። ምርጫ ቦርድ ከምክር ቤቱ የተላለፈለትን ተግባራዊ እንዲያደርግ እንዲሁም ከዚህ ቀደም ህወሓት በወሰነው ህገወጥ አከላለል ተጽዕኖ ስር እንዳይወድቅ አሳስቧል። የወልቃይት ጠገዴና አካባቢው ህዝብ ያለምንም ስጋትና ጫና የራሱን ተወካዮች እንዲመርጥ ምቹ ሁኔታዎች እንዲፈጠሩም ጠይቋል። በተጨማሪም ኮሚቴው ተቃዋሚ ፓርቲ ስምረት ውሳኔውን ህገ መንግስታዊ ስርዓት አልበኝነት እንዲሁም የአስተዳደር ነጠቃ በማለት ያሰማውን ተቃውሞ ተችቷል። ስምረት እውነተኛውንና ፍትሐዊውን የወልቃይት ጠገዴ ህዝብ ጥያቄ ለመደፍጠጥና ለማፈን ሞክሯል ሲልም ተቃውሟል። በተመሳሳይ ከትግራይ ኃይሎች ተነጥለው በወጡ ወታደራዊ አዛዦች የሚመራው የትግራይ ሰላም ኃይል የተባለው ታጣቂ ቡድንም ውሳኔውን አጥብቆ እንደሚቃወም ባወጣው መግለጫ አስታውቋል። የታጣቂ ቡድኑ ወታደራዊ ምክር ቤት ያወጣው ይህ መግለጫ እንድታገል ምክንያት ከሆኑን ወሳኝና ከምንም በላይ ቦታ የምንሰጠው ጉዳያችን አንዱ የተጋሩ ህልውና ነው ብሏል። የህልውና ጉዳይ ያለ ርስት ባለቤትነትና ሉዓላዊ የግዛት አንድነት በፍጹም ሊረጋገጥ አይችልም የሚል እምነት እንዳለውም አክሏል። ቡድኑ የትግራይ ርስትና ሉዓላዊ ህገ መንግስታዊ ግዛቶች ሲል በጠራቸው በእነዚህ አካባቢዎች ላይ ውሳኔ የተላለፈው የተጋሩ ውክልና በሌለው የፌዴሬሽን ምክር ቤት ነው ሲልም በመግለጫው አስፍሯል። ይህ ውሳኔ ህገ መንግስቱንና የፕሪቶሪያውን ውል በመጣስ ፌዴሬሽኑንም ሆነ ቀጠናውን ወደ ፍጹም አደጋ እንደሚያስገባው አስገንዝቧል። ይህንም በመገንዘብ በአፋጣኝ እርምት ከማድረግ ባሻገር ህገ መንግስቱንና የፕሪቶሪያውን ውል የጣሰ ውሳኔ ያሳለፉ አካላትን የፌዴራል መንግስት በህግ እንዲጠየቁ እንዲያደርግ ጠይቋል። የሉዓላዊ ግዛታዊ አንድነት ጉዳይ ቀይ መስመር መሆኑን ገልጸው ቡድኑ ተጋሩ የትም ብንሆን በህልውናችንና በርስታችን ፍጹም ልዩነት ሊኖረን አይገባም ብሏል። በአዲስ አበባ ሰላማዊ ሰልፍ መጠራቱ ተነገረም። በትግራይ ክልል የህወሓት አመራሮችና የፌዴራል መንግስት በደረሱበት አለመግባባት የተፈጠረውን ውጥረት ተከትሎም ዳግም ጦርነት እንዳይቀሰቀስ በአዲስ አበባ ሰላማዊ ሰልፍ ለማካሄድ መታቀዱን በትግራይ ለውጥ ፈላጊ የተባለ ስብስብ አስታውቋል። የፖለቲካ ፓርቲዎችንና ተጽዕኖ ፈጣሪዎችን ያቀፈው ይህ ስብስብ ባለፈው ቅዳሜ በክልሉ ወቅታዊ ሁኔታና መፍትሄዎች ላይ ውይይት አካሂዷል። በትግራይ ክልል በዳግም ጦርነት ደም መፋሰስ እንዳይፈጠርና ልዩነቶችን በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱም ግፊት ማድረግ ያስፈልጋል ተብሏል። አሁን ያለው የህወሓት ቡድን የትግራይ ህዝብን እንደማይወክልና በክልሉ እንደሚጀመር እየተሰጋ ያለው ጦርነት የውጭ ኃይሎች ድጋፍ እንዳለበት ለዓለም አቀፉ ማህበረሰብና ለኤምባሲዎች ለማሳወቅ በቀጣዮቹ ሳምንታት ሰላማዊ ሰልፉ እንደሚካሄድ ተገልጿል። የክልል ነዋሪዎችና ወጣቱ ጦርነት እንደማይፈልግ በተደጋጋሚ ጊዜ ህዝቡ ተማጽኖውን ሲያቀርብ
እንደቆየ መረጃዎች ያመላክታሉ። መንግስትና በትግራይ አመራሮች መካከል ያለውን ችግር ለማቀራረብ ጥረት እያደረገ መሆኑንና መንግስት በክልሉ የሚሰጣቸውን አገልግሎቶች እንዳያቋርጥ የማድረግ ስራዎች እንዲሰሩ በሰላማዊ ሰልፉ ይጠየቃልም ተብሏል። ጥቂት የስልጣን ፍላጎት ያላቸው ግለሰቦች የሚፈጥሩት ውጥረት የህዝቡ ፍላጎት አለመሆኑን ለማሳወቅ እየተሰራ እንደሆነ የተነገረ ሲሆን ከፌዴራል መንግስት ጋር መስራት ግዴታ ነው የሚል አቋም እንደያዘም ተገልጿል። ኢትዮጵያ ውስጥ የመንግስትን ጥቅም የሚያጎላ ካልሆነ በቀር ትክክለኛ የህዝብ ጥያቄ ተቀብሎ ሰላማዊ ሰልፍ እንዲደረግ ፈቃድ መስጠት ከቀረም ዓመታት ተቆጥረዋል መባሉን አንዳንድ አስተያየት ሰጪዎች ተናግረዋል። የጋሞ ዞን የኢሃፓ ፓርቲ የአርባ ምንጭ ከተማ የትብብር ለኢትዮጵያ አንድነት ፓርቲ እጩ አቶ ሰሎሞን ሳዳም በጸጥታ አካላት ታስረው መለቀቃቸው የኢትዮጵያ ህዝባዊ አብዮታዊ ፓርቲ አስታወቀም። ፓርቲው በትብብሩ በምርጫ ቦርድ ብርቱ ክትትል ከሰዓታት የአፈና እስር በኋላ መለቀቃቸውን እወቁልኝ ብሎ ብሔራዊ ምርጫ ቦርድንም አመስግኗል። ከፓርቲው የተገኘው መረጃ እንደሚያመላክተው ማታ ቤቱን ከበው አድረው በሌሊት አፈነው ይዘውት ሄደዋል ሲል የተፈጸመበትን መንገድ ገልጿል። እጩ ያለመከሰስ መብት ያለው መሆኑ የተነገረ ሲሆን ጠንካራ የኢሃፓ አመራር መሆኑም ተመላክቷል። ከእጩነቱም ራሱን እንዲያገል ከዚህ በፊትም በንብረቶቹ ላይ የማቃጠል አደጋ አድርሰውበት ነበር የመንግስት ካድሬዎች ያለው መረጃው ችግሩን በዞኑ የጋራ ምክር ቤት ለመፍታት ከፍተኛ ጥረት መደረጉን አስታውሷል። ማሰር አይችሉም፣ ያለመከሰስ መብት ስላለው እውነተኛ ምርጫ እናደርጋለን እየተባለም ያውም እጩዎችን በዚህ መንገድ ማሰር፣ ማስፈራራት ተጠናክሮ መቀጠሉን የፓርቲው መረጃ ጠቁሟል። ከዚህ በፊት የታሰሩ ፖለቲከኞች፣ ጋዜጠኞች እንዲፈቱ ጥረት እየተደረገ ባለበት የፓርቲው እጩዎች ሲታሰሩ ምርጫውም ጥያቄ ምልክት ውስጥ እየገባ ይገኛል የተባለ ሲሆን በኦሮሚያና በሌሎች አካባቢዎች ያሉ የፓርቲው እጩዎችም ከፍተኛ ስጋት ውስጥ መሆናቸው ተነግሯል። የካድሬ ማስፈራሪያ ይደርስባቸዋልም ነው የተባለው። ነጻ ዲሞክራሲያዊና ፍትሐዊ ምርጫ እናካሄዳለን የሚለው መንግስት እጩዎችን እያሰረ በህይወታቸው ጭምር ዛቻ እየደረሰባቸው እንዴት ነው እውነተኛ ምርጫ አካሄዳለሁ የሚሉ ጥያቄዎችም እየተነሱ ይገኛሉ። በመሆኑም እያሰሩ እያስፈራሩ መልቀቅ፣ በዚህ መንገድ ማሳደድ ጤናማ አይደለም በማለት ከዚህ በፊትም በተደጋጋሚ ሲፈጸም የቆየው አፈና ይበቃል ማለቱን ከፓርቲው የተገኘው መረጃ አመላክቷል። ኢሰመኮ ከህግ ውጭ ታስረው የነበሩ ከ1300 በላይ ሰዎችን አስፈትቻለሁ ማለቱ ተነገረ። ባለፉት 6 ወራት ውስጥ በኢትዮጵያ የተለያዩ ክልሎች ከህግ ውጭ ታስረው የነበሩ 1336 ሰዎች እንዲፈቱ ማድረጉን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ በሰጡት ጋዜጣዊ መግለጫ በኢትዮጵያ ከህግ ውጭ የሚፈጸም የዘፈቀደ እስር መሻሻል ማሳየቱን ተናግረዋል። ኮሚሽኑ ከክልሎች ጋር ባደረገው ምክክር ባለፉት 6 ወራት ውስጥ ተፈቱ ካሏቸው ከህግ ውጭ ታስረው የነበሩ ሰዎች መካከል አብዛኛዎቹን ቁጥር የሚይዘው የኦሮሚያ ክልል መሆኑን ገልጸዋል። በኦሮሚያ ክልል 915 ሰዎች ሲፈቱም በአማራ ክልል 186፣ በቤንሻንጉል ጉሙዝ ክልል 46፣ በጋምቤላ 66 እንዲሁም በሶማሌ ክልል 123 ሰዎች ከህግ ውጭ ታስረው የነበሩ ሰዎች ከእስር መለቀቃቸውን ኮሚሽነሩ በመግለጫቸው ዘርዝረዋል። ይሁን እንጂ በፖለቲካና በብሔር ማንነት ሰበብ ያለበቂ ምክንያት የታሰሩ በርካታ ዜጎች ዛሬም በእስር እየማቀቁ እንደሚገኙ መረጃዎች ያመላክታሉ። ተመልካቾች ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። አቬን ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።